ዋዜማ ለሀገረ ኢትዮጵያና ኢትዮጵያውያን ቢሰሙት ያልነውን የምናጋራበት ሳምንታዊ የፖድካስት የሬዲዮ ስርጭት ዋዜማ። ሰላም ጤና ይስጥልን ክቡራን የዋዜማ የፖድካስት ሬዲዮ አድማጮቻችን፣ ሳምንታዊ የውይይት መሰናዷችንን ይዘንላችሁ ቀርበናል። ዛሬም በነገራችን ላይ ብለን ሐሳብ የምንጋራበት የውይይት ርዕስ መርጠናል። የኢትዮጵያን ኢኮኖሚ ይመለከታል። የኢትዮጵያ ኢኮኖሚ ባለፉት 10 ዓመታት 11 በመቶ ማደጉን የኢትዮጵያ መንግስት በስፋት ይነግረናል። ይህንኑ የኢኮኖሚ እድገት አሃዝ ዓለም አቀፉ የገንዘብ ተቋም IMF እና የዓለም የገንዘብ ድርጅት በተቀራረበ መልኩ ልክ ነው የኢትዮጵያ ኢኮኖሚ እያደገ ነው ሲሉ ምስክርነት ይሰጣሉ። በምዕራቡ ዓለም ያሉ የመገናኛ ብዙሃንም የኢኮኖሚ እድገቱን እያወደሱ እየጻፉ ነው። በርካታ ኢትዮጵያውያንና የኢትዮጵያ ኢኮኖሚ ጉዳይ ተንታኞች ግን በዚህ ላይ የተለየ አስተያየት አላቸው። የኢትዮጵያ መንግስት የኢኮኖሚ አደገ ትንተናውን ለአፈና መሳሪያነት አብዝቶ ለመጠቀም ባለው ከፍተኛ ፍላጎት የሚደባብቃቸው ብዙ እውነታዎች አሉ ሲሉ ይሟገታሉ። ለምሳሌም ራሱ የኢትዮጵያ መንግስት በሚለው አሃዝ ተስማምተን እንኳን በኢትዮጵያ ከድህነት ወለል በታች የሚኖሩ ዜጎች ቁጥር 30 በመቶ ነው። ይህም ማለት $1 ከ25 ሳንቲም በቀን ማግኘት የማይችሉ ዜጎች ቁጥር ማለት ነው። ይሁንና የእድገት ወለል መለኪያውን በ75 ሳንቲም ጭማሪ $2 ብናደርገው 70 በመቶ የሚሆነው የኢትዮጵያ ሕዝብ አሁንም ያጣ የነጣ የዕለት ጉርሱን ማግኘት የተሳነው ሆኖ እናገኘዋለን። ይህንን የመሳሰሉ እውነታዎች በኢትዮጵያ ኢኮኖሚ ውስጥ ብዙም ተነስተው ውይይት ሲደረግባቸው አናይም። ለዛሬ በዚህ ጉዳይ ላይ ሐሳብ እንዲያጋሩን ኢኮኖሚስቱን ስለሺ ጠናንና የማህበረሰብ ጥናት ባለሙያ ባልደረባይን ደረሰ ጌታቸውን ይዤላችሁ ቀርቤያለሁ። እኔም ማርጋው አሽኔ አብራችሁን እንድትቆዩ እጋብዛለሁ። እንግዲህ ተወያዮቼን አመሰግናለሁ። እስቲ ለመሆኑ የኢኮኖሚ እድገቱ ምስክሮች የሚሆን ራሱ መንግስት ኢኮኖሚው አድጓል ያሰኘውን መረጃ እንዴት ይሰበስቡታል? አሃዞቹስ እንዴት ነው የሚሰበሰቡት የሚለውንና ስለሺ እስቲ እውነቱ ከወዴት አለ ትላለህ? እንግዲህ ልማት ወይንም ደግሞ በአንድ ሀገር እየታየ ያለ የኢኮኖሚ እድገት መለኪያው ብዙ ሊሆን ይችላል። ነገር ግን በአብዛኛው ብዙ ሰዎች ወይንም ደግሞ ብዙ ኢኮኖሚክስ ባለሙያዎች የሚስማሙበት መለኪያ ጥቂት ነው ሊሆን የሚችለው። በዋነኛነትም ደግሞ አጠቃላይ ምርት መጠን ከአምና ከዘንድሮ ደግሞ የሚቀጥለው ዓመት ከመቶ እጅ በምን ያህል ጨመረ የሚለው ነገር ነው። ይሄ ነገር ያው በገንዘብ የሚገለጽ ነገር ነው። በገንዘብ ሲገለጽ ደግሞ የዋጋ ግሽበትን ባማከለ መልኩ መሆን አለበት። ያው በኢኮኖሚክሱ አጠራር የሪል ጂዲፒ ግሮዝ ይሉታል። ያንን ይዘው ነው አንድ ሀገር እያደገች ነው ወይንም ደግሞ እያደገች አይደለም ሰዎች የሚሉት። ይሄ እንግዲህ አሃዝ ነው። ይሄ አሃዝ ምንጭ አለው። በብዙ አገሮች ይህ ምንጭ መንግስት ነው የሚሆነው። በየሀገራቱ ያሉ መንግስታት ከሚሰጡት መረጃ ተነስተው ዓለም አቀፍ ተቋማት እንደ ዓለም አቀፉ ባንክ እንደ ወርልድ ባንክ አይነት ያሉ ተቋማት ለዓለም አቀፉ ማህበረሰብ ዳታውን ያቀርቡታል። የኢትዮጵያ መንግስት የሚያቀርበውን ዳታ ጥያቄ ምልክት ውስጥ የሚያስገቡ ትልልቆቹ እነዚህ ዳታውን ጭምር ለሶስተኛ ወገን በማቅረብ የሚታወቁት እንደ ወርልድ ባንክ አይነት ያሉ ተቋማት ጭምር አንዳንዴ ጥያቄ አነሳሉ።
የኢትዮጵያ መንግስት የሚያቀርበውን ዳታ የኢትዮጵያ መንግስት በሰፊው እንደሚታወቀው እነዚህን ቁጥሮች ከፍ አድርጎ በማቅረብ ትርፍ አገኛለሁ ብሎ የሚያምን መንግስት ነው። ከዛ አንፃር ቢዋሽ አይገርምም። ይሄንን ደግሞ ጥያቄ ምልክት ውስጥ የሚከቱ እንደ ዓለም አቀፎቹ ተቋማት ሳይሆን መንግስትን በግልጽ በመቃወም ላይ ያሉ ኃይላት ደግሞ ኢትዮጵያ መንግስት ፕሮቫይድ የሚያደርገው አሃዝ ሙሉ ለሙሉ ያለ መቀበል አካሄዳል። እንደውም ውሸት ነው እስከማለት ሁሉንም ነገር ውሸት ነው ብሎ እስከመውሰድ የሚደረስበት ሁኔታ ነው ያለው። እኔ ይሄንን አለመታደል ብዬ ነው የምገልጸው። ግን ለእንዲህ አይነት ውይይት የሚረዳው ምንድነው? መንግስት ያቀረበውን አሃዝ ቢያንስ ዓለም አቀፎቹ ተቋማት ተቀብለው ለሶስተኛ ወገን እስካደረሱት ድረስ እንደ እውነት እንውሰደውና ይሄ እስቲ ምን ይመስላል? ይሄ ምን ይነግረናል? የኢትዮጵያን ኢኮኖሚ በተመለከተ ላለፉት ጥቂት ዓመታት ሙሉ ለሙሉ ውሸት ነው እንደሚሉትም ውሸት ነው ብዬ ስለማላምን የኢትዮጵያ መንግስት ደግሞ እኔ ያቀረብኩት መረጃ እውነቱ ላይ የተመረኮዘ እና እውነት ብቻ ነው እንደሚለውም ያንንም አልቀበልም። ኢን ቢትዊን ነው ብዬ አስባለሁ። እውነቱ ግን በኢትዮጵያ ውስጥ እየተነገረ ያለው ነገር ምንድነው? የኢትዮጵያ ኢኮኖሚ እያደገ ነው። በተጨማሪም ደግሞ ይሄ እድገት ለብዙ ድሆች የተረፈና በኢትዮጵያ ውስጥ ያለውን ድህነት ለመቀነስ ያስቻለ ነው የሚል ነገር ስላለ ያው እድገትን ከድህነት ጋር አብሮ ማየት የድህነት መለኪያስ ምንድነው የሚለውን ጭምር ማየት ተገቢ ይመስለኛል። እና እድገት ልክ በሪል ጂዲፒ ግሮዝ እንደሚለካ ድህነት ደግሞ የሚለካበት የራሱ መስፈርት አለ። ምንድነው? አንድ ቁጥር አለ፣ የገንዘብ ቁጥር አለ። ያ የገንዘብ ቁጥር አንድ ሰው በቀን ውስጥ ወሳኝም ለመኖር ወሳኝ የሚባሉ ነገሮችን ለመግዛት የሚያስፈልገው ገንዘብ ነው። ቢያንስ አንድ ሰው አሁን ባለው ሁኔታ $1 ከ25 ሳንቲም ማግኘት አለበት ተብሎ ይታሰባል። ምግብ በልቶ ለማደር ቤዚክ ነገሮችን ለማግኘት ከዛ በታች ካገኘ ድሃ ተብሎ ይጠራል። ያ ቁጥር ኢትዮጵያ ውስጥ ቀንሷል ነው እየተባለ ያለው። እንግዲህ ድህነት ባጭሩ በዚህ ሁኔታ ይለካል። እንደ ሶሲዮሎጂስት እኔ ብዙ ጊዜ ከኢኮኖሚስቶች ጋር ማንስማማባቸው ነገሮች አሉ። በተለይ ድህነትንና ልማትን በተመለከተ አንዱ ምንድነው? እነዚህ የአሃዝ መረጃዎች የሚሰበሰቡት ኢኮኖሚስቶቹ ፎርማል ኢኮኖሚ ከሚሉት ማለት በመረጃ የተደገፈ በእያንዳንዱ የኢኮኖሚ ዘርፍ ወይም ሴክተር በቁስ ወይም በአገልግሎት ተመርቶ በየዓመቱ በገንዘብ ተመኖ የሚመጣውን መረጃ ነው። አብዛኛው በአፍሪካ ውስጥ በተለይ በኢትዮጵያም ጭምር የሚኖረው ህዝብ ከእንዲህ አይነቱ የኢኮኖሚ ስርዓት ውጪ ይኖራል። የሚያመርተው የሚሸጠው ቁስና አገልግሎት በመንግስት የስታቲስቲክስ ስብሰባ ውስጥ ሳይገባ ይቆይና ምን ያህሉን ኢኮኖሚ ነው በእውነት አደገ ቀነሰ የሚባለው ኢንፎርማል ኢኮኖሚ የሚባለው ውስጥ ያለው ህዝብ የሚተዳደርበት ኢኮኖሚ ታይቷል ወይም ተመዝኗል የሚል አንድ ትልቅ ልዩነት አለን ከኢኮኖሚስቶች ጋራ። ሁለተኛ ደግሞ ልማት የምንለው በገንዘብ የሚተመነው ነገር ብቻ ነው ወይ? ለምሳሌ በግብርና በማኑፋክቸሪንግ ወይም በኢንዱስትሪ ወይም በሰርቪስ ወይም በአገልግሎት ወይም በማህበራዊ ዘርፎች በጤና በትምህርት ወይም ሌሎችም ማህበራዊ አገልግሎት ዘርፎች ያለውን ለምሳሌ ጡረታን መውሰድ ትችላለህ። የአንድ ሰው የእድሜ በአማካይ የሚኖርበት እድሜ ወይም ሞርታሊቲ ሬት ይሉታል። ህፃናት የሚኖሩበት ወይም ከውልደት በኋላ በህይወት የሚቀጥሉበት እጣ ፈንታ የቻይልድ ወይም ኢንፋንት ሞርታሊቲ ሬት ይሉታል። እንደነዚህ አይነት ማህበራዊ መለኪያዎች መግባት አለባቸው። እያንዳንዱ ሰው እጅ ላይ የሚዘዋወረው የገንዘብ መጠን ብቻ አይደለም በሚል
አሁን ኢኮኖሚስቶችም እየተቀበሉት መጥተዋል። እነዚህን ሪል ጂዲፒ ግሮዝን እና ፖቨርቲ ላይንን ብቻ ሳይሆን ማህበራዊ የልማት መለኪያዎችም ወይም ሶሻል ዲቨሎፕመንት ኢንዲኬተርስን ማስገባት አለብን የሚል ትልቅ ግፊት ከሶሲዮሎጂስቶች እና ከአንትሮፖሎጂስቶች ይመጣ ነበር። አሁን ስለ ልማትና ስለ ድህነት ስናወራ እነዚህ ሁለት ነገሮች እነዚህ ሁለት ጎራዎች እያወሩ ይብዛ ሚነስ ወደ መስማማት ወደ ኮንሰንሰስ ላይ የተደረሰ ይመስለኛል። ለጠየቀኝ ጥያቄ መቋጫ የሚሆነው መልስ ምንድነው? በቅድም ባነሳኋቸው ነገሮች ምክንያት የመረጃው ማነስ የመንግስት መረጃ ስታቲስቲክስ መረጃ ውስጥ ወይም ዳታ ውስጥ የሚገቡት ማህበራዊና ሌሎች ዘርፎች በስነ ስርዓት አለመታወቅ አብዛኛው ህዝብ ከመንግስት የመረጃ ስብሰባ መረብ ውጪ መውጣቱን እነዚህን ሁሉ ስናይ በየአመቱ የሚመጡትን የልማትና ድህነትን የሚመለከቱ አሃዞችን በእውነት በጥንቃቄ ልንወስዳቸው ይገባል። ሙሉ በሙሉ ውሸት ናቸው በሚለው እኔም እንደስለሽ አልስማማም። ግን ሙሉ በሙሉ እውነት ናቸው፣ ሙሉ በሙሉ ያልተፈበረኩ ያልተጨመሩ ያልተጋነኑ አሃዞች ናቸው የሚለውም አያስኬደንም። የማያስኬደን ምክንያት ምንድነው? ይሄ መንግስት የልማትን ጉዳይ የኢኮኖሚስቶች ወይም የሶሲዮሎጂስቶች ወይም የባለሙያዎች ጉዳይ አድርጎ የሚተው ሳይሆን ልማት አለ በሚለው ወይም ልማት እየፈጠርን ነው በሚለው ቋንቋ የፖለቲካ ድጋፍ ለመሰብሰብና የእድሜ ለማራዘም የሚጠቀምበት ስለሆነ ጠለቅ ብለን ማየት ይገባናል በሚለው እስማማለሁ። አርጋው ጥሩ። እስቲ ወደ ስለሺ መለሳለሁ። በተለይ ለብዙዎች እንግዳ የሚሆነው የመረጃ አሰባሰቡ ነው። ውጤቱን ለመቀበልም ይሁን ላለመቀበል በመሰረታዊነት እነዚህ መረጃዎች እንዴት ነው የሚሰበሰቡት የሚለውን መሰረታዊ ጉዳይ መረዳት ድንገትም አስፈላጊ ይመስለኛልና ስለሺ እስቲ የዓለም ባንክ ወይም ዓለም አቀፉ የገንዘብ ድርጅት ምን ያክል እነዚህን በመንግስት የሚሰበሰቡ ቁጥሮች ትክክል መሆን አለመሆናቸውን የመፈተሽ አቅም ብቃት ሁኔታዎችስ ይፈቅዱላችኋል ወይ? እስቲ እንዴት ነው ስራው የሚሰራው የሚለውን በመጠኑ ብትነግረን ጥሩ መሰለኝ። እንዳልከው በኢትዮጵያ መንግስት በኩል የሚቀርበውን መረጃ መሰረት አድርገው ነው ኢትዮጵያን በተመለከተ የምናነባቸውን አሃዞች ለመላው ዓለም የሚያቀርቡት። በዋነኛነት የዓለም አቀፉ የገንዘብ ድርጅት የመረጃ ምንጩ የኢትዮጵያ መንግስት ነው። ያም ደግሞ የኢትዮጵያ ብሔራዊ ባንክ ነው። የዓለም አቀፉ የገንዘብ ድርጅት ዋነኛ ትኩረት ከፋይናንስ ጋር የተያያዘ ከመንግስት ወጪ ጋር የተያያዙ ያሉ አሃዞችን ለዓለም ይፋ የማድረግ ነገር ሲሆን የዓለም አቀፉ ባንክ ወይንም ወርልድ ባንክ ደግሞ ትኩረቱ በርካታ የልማት አመላካች የሚባሉ ኢንዲኬተርስ ይሏቸዋል፣ ዴቨሎፕመንት ኢንዲኬተርስ፣ እነሱን ለመፍጠር የሚረዳ ግርድፍ ዳታ ከኢትዮጵያ መንግስት የሚሰበስብበት ሁኔታ አለ። የዛም መረጃ ምንጭ በዋነኛነት የኢትዮጵያ ስታቲስቲክስ ባለስልጣን ነው። በተወሰነ መልኩ ደግሞ የኢትዮጵያ የገንዘብ ሚኒስቴርም ይህንን መረጃ በማጠናቀር እና በተወሰነ መልኩ ሰመራይዝ በማድረግ ለዓለም አቀፍ ባንክ የሚያቀብልበት ሁኔታ አለ። ይሄ ግን አካሄድ ከፖለቲካ ተጽዕኖ ነፃ ነው ብሎ ማለት አስቸጋሪ ነው የሚሆነው። እነዚህ ትልልቅ ተቋማት በተቻለ አቅም ከየትኛው መንግስት ጋር ተስማምቶ መስራትን የሚመርጡ ናቸው። የኢትዮጵያ መንግስትን ሊያስቆጡ የሚችሉ ነገሮች ውስጥ በቀላሉ የሚገቡ አይደሉም። አንዳንድ ጊዜ ደግሞ የኢትዮጵያ መንግስት የሚሰጠውን መረጃ ባያምኑ እንኳን እውነት ነው ብሎ የመቀበል አካሄድ ሁሉ እንዳላቸው ይነገራል። ያም ሆኖ ግን በፍጹም ታማኝነት የሌለውን መረጃ ሁሉ ጊዜ ይዘው ይወጣሉ ማለት አስቸጋሪ ነው። እኔ ቅድም እንግዲህ እንደጀመርኩት እውነቱ የቱ ጋር እውነቱ በሁለቱ መካከል እስቲ መረጃውን እንዳለ እንቀበል። ምክንያቱም ልክ አይደለም ብለን ስንል ልክ የሆነውን ነገር የማቅረቡ ኃላፊነት ወይኛ መሆን አለበት ወይ ሌላ ተቋም ሊኖር ይገባል። እሱ ደግሞ የለንም። እስቲ እንደ እውነት እንቀበል እና ኢትዮጵያ የት ጋር ነች?
በእውነት ይሄ እውነት ውሸት ያሉ ከመከራከር ባለፈ እስቲ እውነት የተባለው ዳታ ልማትን የሚያመላክት ነው በተለይ ዘላቂ ልማት ድህነትን በዘላቂነት ለመቀነስ የሚጠቅም ነው የሚለውን ነገር ብናይ ደስ ይለኛል ጥሩ ነው እሱ ላይ እኔ አሁን እዚህ መመለከተው አንድ መረጃ እንደውም በ1995 ላይ 45.5% የነበረው ድህነት በ2010 ዓመተ ምህረት ወደ 29.6% ወርዷል በሚል መንግስት የኢኮኖሚ ልማትና ትብብር ሚኒስቴር ያወጣው መረጃ ይገልጻል በተቃራኒው የቆሙት ወገኖች ደግሞ ድህነት በኢትዮጵያ 87.3% ነው በ2010 በፈረንጆቹ አቆጣጠር ሲሉ ይከራከራሉ የዚህን ያክል ሰፊ ልዩነት ያለው ቁጥር ሲቀርብ እውነቱ የትኛው እንደሆነ ለማመን ያስቸግራል ስለዚህ እንዳልከው ቁጥሩ እውነት ነው ብንቀበል እንኳን እነዚህን ቁጥሮች በባለሙያ ተተርጉመው ሲቀርቡ የሚያሳዩት እውነት ምንድነው የሚለውን ማየቱ ተገቢ ይሆናልና እስቲ በግብርና በተለይ ዘርፍ ላይ ያሉትን ማየት የምንችል ከሆነ እሱን ስለሺ ልትነግረን ትችላለህ ባለፉት 10 አመታት የወርልድ ባንክ ዳታ እንደሚያመለክተው የኢትዮጵያ ኢኮኖሚ ከ2004 ወደዚህ ወይንም ከ2003 ወደዚህ ባሉት አመታት ከ9 እስከ 10% እድገት ያስመዘገበ ያለበት ሁኔታ ነው ያለው እና የኢትዮጵያን ኢኮኖሚ አካሄድ ስናይ ባለፉት 10 አመታት እንዳልኩት ወደ 10% በሚጠጋ የኢትዮጵያ ኢኮኖሚ እያደገ መጥቷል እንደ ወርልድ ባንክ መረጃ ሴክተር በተመለከተ ደግሞ ስናይ በዋነኛነት የእርሻው ሴክተር ከእርሻው ሴክተር ደግሞ በመቀጠል የሰርቪስ ሴክተሩ ተቀራራቢ በሆነ መልኩ እያደጉ ያሉበት ሁኔታ ነው ያለው የኢንዱስትሪው ሴክተር ግን የዛሬ 10 አመት ከነበረው በኢትዮጵያ ኢኮኖሚ ውስጥ ከነበረው የመቶኛ ድርሻ ያነሰ ነው ያለው እና እንደው በግልጽ ለማስቀመጥ ያክል ምን ይመስላል በ2004 ዓመተ ምህረት በኢትዮጵያ ኢኮኖሚ ውስጥ የእርሻው ድርሻ 43% ነበር የሰርቪሱ ድርሻ 43% ነበር የኢንዱስትሪው 14% ነበር ከ10 አመት በኋላ ማለት ይቻላል በ2013 ዓመተ ምህረት የአግሪካልቸር ወደ 49% ያደገበት ሁኔታ ነው ሰርቪስ ሴክተሩ 41% ኢንዱስትሪ ሴክተሩ ሽሪንክ አድርጓል 10% ይሄን አይነቱ አካሄድ ጤናማ ነው አይደለም የሚለው በኋላ መለሰበታል ግን እስቲ ያደገውን በድርሻ ጭምር ያደጉትን ሁለት ሴክተሮች ፈታ አድርገን ብናያቸው አግሪካልቸር ዋንኛ ስለሆነ አዎ ምርት አድጓል ምርት እንዴት ነው ያደገው ወደ ዩናይትድ ኔሽን ፉድ ኦርጋናይዜሽን ዳታቤዝ ሄደን እስቲ ኢትዮጵያ ባለፉት 10 አመታት ምን ታመርት ነበር ምርትስ በምን መልኩ ነው ያደገ ያለው ብለን ብንጠይቅ ይሄንን ሊደግፍ የሚችል የእድገቱ የእርሻው ሴክተር እድገት ምንጭ ሆኑትን ነገሮች ማየት እንችላለን ባለፉት 10 አመታት የኢትዮጵያ አግሪካልቸር አውትፑት ወይንም ደግሞ አጠቃላይ ምርት ወደ 2 እጥፍ በሚሆን መልኩ አድጓል ምርቱ እንዴት አደገ ብለን ደግሞ ስንጠይቅ 30% የሚሆነው ምርት የተገኘው ተጨማሪ ቨርጂን መሬትን ጫካን ደንን በመመጠር አዲስ እርሻ በመፍጠር ነው በተወሰነ መልኩ ደግሞ እንዲሁ የማዳበሪያ አቅርቦትን ከፍ በማድረግ የማዳበሪያ አቅርቦት ከፍ በሚልበት ጊዜ ከ1 ሄክታር ሊገኝ የሚችልን የምርት መጠን ከፍ እናደርገዋለን ይሄም የመሬት ምርታማነት በማሳደግ ውጤት እንደተገኘ አመላክተናል እና ሁለቱን ስናመሳክር እንግዲህ አብረው ሊሄዱ የሚችሉ በዋነኛነትም ደግሞ የእርሻው ክፍለ ኢኮኖሚ እድገት ምክንያቶች ምን እንደሆኑ ማወቅ እንችላለን ማለት ነው እንግዲህ አጠቃላይ ኢኮኖሚው ተነስተን እርሻን በተመለከተ የእድገቱን ምንጭ ማየት ይቻላል ወደ ሰርቪስ ሴክተር ስንመለከት ግን እንደው ብዙ ከባድም አይሆንም እንደ እርሻው ክፍለ ኢኮኖሚ ሰርቪስ ሴክተር በአብዛኛው ኢትዮጵያ ውስጥ የሚታወቀው
ሆቴል ጋር የተያዙ ስራዎች አሉ። በተጨማሪ ደግሞ በመንግስት ለህዝቡ የሚቀርቡ የጤና የትምህርት የመንገድ ሌሎች ግልጋሎቶች አሉ። የነሱ አይነት ነገሮች መስፋፋት በኢትዮጵያ ውስጥ ይታያል። በአይን የሚታዩ ነገሮች ናቸው እና የመሰረተ ልማት የማስፋፋት ስራዎች በሰፊው እየተሰሩ እንዳሉ ግልጽ ነው። ከዚህ ተነስተን እንግዲህ የኢትዮጵያ መንግስት እንዳለው በአመት 10% ለ10 አመት አድጓል እንኳን ባንል ከዛ ሊያንስ በሚችል ቁጥር ነገር ግን ኢኮኖሚው እያደገ መምጣቱን መስማማት እንችላለን ማለት ነው። እያደመጣችሁ ያላችሁት ዋዜማ የፖድካስት ስርጭታችንን ነው። በኢትዮጵያ ኢኮኖሚ ዙሪያ እየተወያየን ያለነው አብረውኝ ያሉት ደረሰ ጌታቸውና ስለሺ ጠና ናቸው። በኢትዮጵያ ኢኮኖሚ እድገት ዙሪያ የኢትዮጵያ መንግስት የማይነግረንን እውነታዎች እያነሱ እየዘረዘሩልን ነው። አሁንም ከፕሮግራማችን ጋር አብራችሁን ቆዩ። እኔ 3 ነገሮች ወደ ሐሳቤ ይመጣሉ። አንደኛ እነዚህ ኢኮኖሚው አደገ ተብለው የሚሰጡ ከአመት አመት የሚሰጡ አሃዝ ቁጥሮች ከሌላ ከአንድ ነገር ጋር ካልተመሳከሩ ችግር አለ። እሱ ምንድነው? የህዝብ ቁጥር እድገትን እንውሰድ። ለምሳሌ የዛሬ 10 አመት ኢኮኖሚው የእርሻ ክፍለ ኢኮኖሚ ውስጥ የሚሆን ይችላል፣ አገልግሎት ኢኮኖሚ ውስጥ ሊሆን ይችላል፣ ክፍለ ኢኮኖሚ ውስጥ በኢንዱስትሪም ውስጥ የነበረው ሲሰራ ሲቀጠር ሲለፋ የነበረው የህዝብ ቁጥር ስንት ነው? ሰፋ አድርገህ ካየኸው የኢትዮጵያ ህዝብ ቁጥር በጠቅላላው ስንት ነው? ከ10 አመት በኋላ የህዝብ ቁጥር እድገት ምን ያህል ጨምሯል የሚለውን ካላየን በጣም አስቸጋሪ ነው። ምክንያቱም ኢኮኖሚ እድገቱ ከህዝብ ቁጥር እድገቱ ጋር ካልተመሳከረ ተገኘ የሚባለው እድገትም ወይም አዲስ መጣ የሚባለው ሀብት ለስንት ሰዎች ነው የሚከፋፈለው የሚለውን ምላሽ የለንም። ስለዚህ የሀብት ክፍፍሉ ላይ ትልቅ ጥያቄ ይፈጥራል። አንዱ ነገር እሱ ነው። ሁለተኛ የማየው ነገር ምንድነው? እኛ በተለይ በማህበረሰብ ሳይንስ በተለይ በሶሲዮሎጂ ውስጥ ያለን ሰዎች የኢኮኖሚ ጠቅላላ እድገት ከሀብት እኩል መከፋፈል ጋር ያለውን መመሳከር ማየት አለብን። ኢኮኖሚው አድጎ ህዝቡ ተጠቃሚ ላይሆን ይችላል። ትልልቅ የኢኮኖሚ የሀብት ክፍፍል ኢኒኳሊቲ የሚባለው በእንግሊዘኛ ሊኖር ይችላል። ተገኘ የተባለው አዲስ ሀብት በገጠርም ሊሆን ይችላል፣ በከተማ በግብርናም ሊሆን ይችላል፣ በአገልግሎት ለምሳሌ በሆቴል። እነዚህ ሀብቶች በጥቂት ሰዎች እጅ ቁጥጥር ስር ሊሆኑ ይችላል። ስለዚህ አሃዙ እድገት አሳይተናል የሚል ቢሆንም እያንዳንዱ ሰው ተጠቅሟል። ምን ያህል ሰው ይሄንን ሀብት ተካፋይ ለመሆን በቅቷል የሚለውን አያሳየን። ስለዚህ ይሄን ስለማናይና ስለማናውቅ እድገቱ ለሰዎች በጅቷል ወይስ አልበጀም የሚለው ነገር ላይ ምንም አይነት በሙሉ መተማመን መናገር የምንችለው ነገር የለም። 3ኛ ነጥብ ብዬ ላነሳ የነበርኩት ነገር ምንድነው? ለምሳሌ የሀገሪቱ የመሰረተ ልማት አውታሮች እየተዘረጉ ነው፣ መንገዶች እየተሰሩ ነው፣ ድልድዮች እየተሰሩ ነው፣ አዳዲስ ጤና ኬላዎች እየተከፈቱ ነው። መንግስት እነዚህን ብዙ ካፒታል የሚጠይቁ የልማት ፕሮጀክቶች በተለይ በኢንፍራስትራክቸር በመሰረተ ልማት ሲሰራ በብድር ነው በእርዳታ ነው? ምን ያህሉ ነው በብድር የሚያገኘው? ምን ያህል ነው በእርዳታ የሚገኘው የሚለውን ራሱ አናውቅም። ሀገሪቱ ረጃጅም ጊዜ ብድሮች እየወሰደች ነው። ለምሳሌ ከ10 አመት በፊት ኢትዮጵያ ምን ያህል ዕዳ ነበረባት? ከውጭ አበዳሪዎች ከባንኮች ሊሆን ይችላል፣ ከመንግስታት ሊሆን ይችላል፣ ወይም ህብረ መንግስታዊ ከሆኑ መልቲላተራል ከሚሏቸው ኢንስቲትዩሽንስ ምን ያህል ገንዘብ ተበድራ ነው ይሄንን ልማት ያመጣች የሚባለው? አሁን ኢትዮጵያ ያላት ብድር ምን ያህል ነው የሚለው ላይ አናውቅም። እና ብድርን የሀብት እኩል አለመከፋፈልን እና የህዝብ ቁጥር እድገትን ወደ ውስጥ ሳታስገባ ግብርና ይሄን ያህል ጨመረ፣ ይሄን ያህል ሰሊጥ፣ ይሄን ያህል ዕጣን፣ ይሄን ያህል ቆዳ፣ ይሄን ያህል ቡናና ጫት ሸጥን ብለህ ወይም ይሄን ያህል አዲስ ሆቴል ሰራን ብለህ ወይም ይሄን ያህል መንገድ ሰራን ብለህ ልማት መጥቷል ሰዎች እየተጠቀሙ ነው ብሎ መደምደም ሳይንሳዊ አይመስልም። እነዚህ ጥያቄዎች እስካልተመለሱ ድረስ ሰው የሚለው ነገር ሁሉ ጊዜ ጥያቄ ይፈጥራል። ይሄ የምንሰማው ቁጥርና አሃዝ ለምንድነው በእያንዳንዱ ሰው ጎጆ ገብቶ
የኑሮ መሻሻል የማያመጣው። ስለዚህ ወደ አንተ ነው አሁን የምመጣው። ደረሰ ካነሳቸው ነጥቦች በተጨማሪም ኢትዮጵያ ውስጥ አሁን ስለ አመታዊ የግብርና ምርት እድገት እናነሳለን። በሌሎች ዘርፎችም ስለታዩ እድገቶች እናነሳለን። ይሁንና ያው አንተም በተለያዩ መረጃዎች እንደምታየው በኢትዮጵያ የምግብ ዋስትና ችግር ያለባቸው ዜጎች ቁጥር በጣም ከፍተኛ ነው። ይህ ቁጥር ከፍተኛ የሆነው ከህዝብ ብዛት መጨመር ጋርም ተያይዞ ሊሆን ይችላል። ይሁንና ግን እየጠቀስን ያለነው የኢኮኖሚ እድገት ቢያንስ እነዚህን በምግብ እርዳታ ላይ ህይወታቸውን የመሰረቱ ዜጎችን ከተረጂነት የሚያላቅቅ አለመሆኑን እንደ አንድ መከራከሪያ የሚያነሱት ወገኖች አሉ። ደረሰ ቀደም ሲል ያነሳቸውም በጣም ወሳኝ ጥያቄዎች አሉ። እየተሰሩ ያሉ የመሰረተ ልማት ግንባታዎች በምን ሁኔታ ከኢኮኖሚ እድገቱ ጋር ምን ያህል ተያያዥነት እንዳላቸው እርግጠኞች አይደለንም። እስቲ እነዚህን የመሳሰሉትን ነገሮች እናንተ ኢኮኖሚስቶች እንዴት ነው የምታዩዋቸው? እንግዲህ ይሄንን ከግምት በወሰደ መልኩ ሌላ ሜዠርመንት አለ። ምን ይሉታል? ሪል ጂዲፒ ፐር ካፒታ ይሉታል። ምንድነው? እያንዳንዱ ሰው ኢትዮጵያ ውስጥ የተፈጠረው ሀብት ለእያንዳንዱ ሰው ቢከፋፈል በአማካኝ አንድ ሰው ምን ያህል ይደርሰዋል? የዋጋ ግሽበቱን ሁሉ ከግምት በከተተ ሁኔታ ያ ቁጥር ከአመት አመት እያደገ ከመጣ አንድ ሰው ከአምና ይልቅ ዘንድሮ የሚያገኘው ለኑሮ አስፈላጊ የሆኑ ነገሮች መጠን ጨምሯል ማለት ነው። ያ እድገት ነው። ይሄንን ነው የኢትዮጵያ መንግስት አሃዝ እየነገረ ነው ያለው። እንደምታውቁት ወይ ልትገምቱ እንደምትችሉት የኢትዮጵያ ህዝብ ቁጥር በፍጥነት እያደገ ነው። ያ እድገት ግን በአማካኝ ከወሰድነው ከ3 በመቶ አይበልጥ። ከ2.5 እስከ 2.6 አካባቢ ነው። 2.6 ነው። የኢትዮጵያ ኢኮኖሚ ደግሞ ያደገ ያለው በአመት በ10 በመቶ ነው። ስለዚህ ከህዝብ ቁጥር ከፍ ባለ ሁኔታ ነው ማለት ነው የኢትዮጵያ ኢኮኖሚ ያደገ ያለው። ያም ማለት ግን ቅድም ደረሰ እንዳነሳው አዲስ የሚፈጠረው ሀብት ለሁሉ ሰው እኩል ይከፋፈላል ማለት አይደለም። አንፎርቹኔትሊ ይህንን የሀብት ክፍል በተመለከተ ሪሰንት የሆነ መረጃ የለም። ከዛሬ 10 አመት በፊት የዛሬ 9 አመት ገደማ በተሰራ ጥናት ኢትዮጵያ ውስጥ ያለው የሀብት ክፍል መጥፎ የሚባል እንዳልሆነ ያመለክታል። ይሄ ጊኒ ኮኤፊሺየንት የሚባለው ነገር እና ከዚህ አንፃር ያሉት መረጃዎች የድሃውን ቁጥር ጨምሮ ቅድም እንዳልከው አርጋው ወደ 30 በመቶ የሚሆነው የኢትዮጵያ ህዝብ በአመት በቀን $1 ከ25 ሳንቲም በታች የሚያገኝ ነው። ይሄ በቁጥር ደግሞ ከብዙ ሀገሮች አንፃር ሲታይ መጥፎ የሚባል አይደለም፣ ጥሩም ባይሆን። ስለዚህ የኢትዮጵያ ውስጥ ድህነት እየቀነሰ ነው ብሎ መከራከር ይቻላል። ግን የኢትዮጵያ መንግስት አንድ የሸፈነው ነገር ምንድነው? የልማት አካሄዱ የኢትዮጵያ መንግስት ለፖለቲካ ትርፍ ሁሉ ጊዜ ስለሚጠቀምበት ከዚች ቁጥር በላይ የሚያገኘውን የሰው ቁጥር እንደምንም ብሎ ለማብዛት የሄደው አካሄድ እንዳለ የሚያመላክት አንድ ትልቅ መረጃ አለ። የድህነት ወለልን መለኪያ ለምሳሌ ወደ $2 ከፍ ብናደርገው $2 የሚለው ራሱ መለኪያ ትርጉም ያለው ነገር ስለሆነ ነው። ዝም ብዬ አይደለም $2 ብዬ ያስቀመጥኩት። ከ$2ስ በታች የሚያገኘው የህዝብ ቁጥር ስንት ነው ብለን ብንጠይቅ ከኢትዮጵያ ህዝብ ውስጥ 70 በመቶ የሚሆነው ከ$2 በታች ነው የሚያገኘው። 30 በመቶ የሚሆነው $1 በታች ነው $1 ከ25 ሳንቲም በታች ነው የሚያገኘው። ይሄ የሚያሳየው ምንድነው? የኢትዮጵያ መንግስት ፕሮዳክቲቭ ሴፍቲ ኔት በሚባለው ፕሮግራም በተቻለው አቅም ሰዎች ለሰርቫይቫል የሚሆናቸውን ነገሮች እንዲያገኙ ጥረት ያደርጋል። በዘላቂነት ግን ከድህነት እንዲወጡ ያደረገው ምንም ነገር እንደሌለ ነው የሚያሳየው። በዚህ ታክል በ75 ሳንቲም ከፍ ስናደርገው 40 በመቶ የሚሆነው የህብረተሰብ ክፍል በድህነት ውስጥ እናገኘዋለን ማለት ነው። ይሄ ጤናማ ነገር አይደለም። ይሄ በቁጥር መጫወት እና ኢትዮጵያ ውስጥ እንዳላችሁት ድህነት
ቀነሰ የሚባልበት አካሄድ አንድ በዓለም አቀፍ ደረጃ ተቀባይነት ያለውን ነገር ያም ማለት የድህነት ወለርን ታርጌት አድርጎ የተሰራ ዘላቂነት የሌለው አርቲፊሻል እንቅስቃሴ አለ ማለት ነው። እንደምታውቁት ብዙ ሰዎች ኢትዮጵያ ውስጥ ፕሮዳክቲቭ ሴፍቲ ኔት በሚባለው ፕሮግራም ውስጥ ታቅፈው እየሰሩ ነው ያሉት። እነዚህ ሰዎች ከመንግስት በሚያገኙት ወራዊ ክፍያ የተለያዩ የልማት ስራዎችን ይሰራሉ ተብሎ ይታሰባል። ግን ተሰሩ የሚባሉትን የልማት ስራዎች ሄደን ስናይ ምናልባት ደን ማልማት ሊሆን ይችላል፣ መንገድ መስራት ሊሆን ይችላል። እኔ እስከማውቀው ድረስ እነዚህ ስራዎች ብዙ ውጤት ያስመዘገቡ አይደለም። ይህንን እድል ባያገኙ ኖሮ ሊሞቱ ለሚችሉ ሰዎች ሊኖሩበት የሚችሉትን ነገር የመስጠት ሁኔታ ይሄንን ነገር እያደረገ መንግስት እስከመቼ ድረስ ይዘልቃል? በጣም አጠያያቂ ነው። የኢትዮጵያ መንግስት እንደዚህ አይነቶቹን ስራዎች በአብዛኛው የሚሰራው ከውጭ ሀገር በሚያገኘው ከፍተኛ ገንዘብ ኢትዮጵያ በአመት ከ3 ቢሊዮን ዶላር በላይ እርዳታ ታገኛለች። እንዲህ አይነቱን ገንዘብ በመጠቀም ነው የኢትዮጵያ መንግስት to some extent በስጦታ መልኩ በገጠር ላሉ ድሆች የሚሰጠው። በከተማም ስንሄድ ደግሞ መዘንጋት የሌለበት ነገር የኢትዮጵያ መንግስት ይሄ ነው የሚባል እንቅስቃሴ እያደረገ አይደለም። አንዳንድ ጥቃቅንና አነስተኛ ስራዎችን የሚሰሩ ግሩፖችን ፈጥሯል፣ የወጣቶች ግሩፖችን ፈጥሯል። እነዛ የወጣቱን ጥያቄ የሚመልሱ አይደለም። ኮሌጅ ተምሮ የሚወጣ ሰው ጭምር በእነዚህ አይነት አነስተኛና ጥቃቅን በሚባሉ ተቋማት እንዲታቀፍ እየሆነ ያለበት ሁኔታ ነው ያለው። በእነዛ ተቋማት የሚሰራውን ስራ ስናይ የኮሌጅ ትምህርት የሚጠይቅ አይደለም እና ኢትዮጵያ ውስጥ እየተሰራ ያለው ነገር ዘላቂነት እንደሌለው የሚያሳዩን ብዙ ነገሮች አሉ። በልማት ይሁን መሰረተ ልማትን በማስፋፋት ይሁን እና ኢትዮጵያ መንግስት የሚያቀርባቸው አሃዞች እንዳላችሁት እንዳሉ እንኳን ብንቀበላቸው በዘላቂነት ግን የኢትዮጵያን የድህነት ችግር የኢኮኖሚ ችግር ለመፍታት ይህ ነው የሚባል አስተዋጽኦ አላቸው ብዬ አላምንም። አሁን አንድ ሌላ ጥያቄ ነው ስለሺ እንደው አርጋው ይቅርታ አቋረጥኩ። አንድ ጥያቄ አለኝ ለሁለታችሁ፣ ምናልባት እዚህ ላይ ኮሜንት ልታረጉ ትችላላችሁ። አንዱ ምንድነው የሚያነሳዋቸው 4 ነጥቦች ላይ ስለሺ የመለሳቸው መልሶች ደስ ብለውኛል፣ ግን አንድ ሁለት ጥያቄ አጭረውብኛል። አንደኛ እድገት የተለካበት ይሄ ሪል ጂዲፒ የሚባለው ነገር የእቃዎች እና የአገልግሎት የዋጋ ግሽበትን ሚዛን ውስጥ ያስገባ ነው። ስለዚህ የዋጋ ግሽበትን ጉዳይ በዛ ልናልፈው እንችላለን አሃዙን የሚለውና ሁለተኛ ኢትዮጵያ ውስጥ ይሄ የሀብት እኩል መከፋፈል ወይም አለመከፋፈል ፈረንጆች ኢኒኳሊቲ የሚሉት የሚያሳየን ለምሳሌ ከ10 ዓመት በፊት የነበረው 0.29 ቁጥር በጣም ሀብት በጣም ጥሩ በሆነ ቦታ የተከፋፈለ የሚያሳይ ነው ያለው። እነዚህ ሁለት ነገሮች ላይ ጥያቄ አለኝ። አንደኛው ጥያቄ ምንድነው ምናልባት አሁን ከምታነሱት ሐሳብ ጋር የሚያያዝ ነው። የዋጋ ግሽበቱን መንግስት የሚለካበትን አሃዝ ራሱ እናምነዋለን ወይ ሪል ጂዲፒ ውስጥ ከመግባቱ ወይም ፋክተር ዲን ከመሆኑ በፊት አንድ ነው። ሁለተኛ የሀብት እኩል አለመከፋፈል ወይም የጊኒ ኮኤፊሽንቱ ቁጥር ማነስ ሁለት ሌሎች ነገሮች ሰበብ ሊኖረው አይችልም ወይ? አንደኛ ብዙ የሚከፋፈል ሀብት አለመኖሩ አገሩ ራሱ ደሃ መሆኑ የሀብት ክፍፍል ኮኤፊሽንቱ የሚያሳየንን ወይም ፐርሰንቴጁ የሚያሳየንን ዝቅ አያደርገውም ወይ? ሌላ ነገር ደግሞ ምንድነው ሀብት በሚቆጠርበትና ጂዲፒ ውስጥ በሚገባበት ጊዜ አንዳንድ ተቋማት አሉ። ለምሳሌ እንደ ኢንዳውመንት ፈንድስን መውሰድ እንችላለን። አሁን ኤፈርት እንደ ኢንዳውመንት ፈንድ ነው ይባላል እና ለትርፍ የማይንቀሳቀስ ድርጅት ነው ማለት ነው። አገልግሎት የማይሸጥ ድርጅት ነው ማለት ነው። እቃ የማይሸጥ ድርጅት ነው ወደሚል አይነት ሴንስ ይወስዳል እና እነዚህ አገር ውስጥ የሚንቀሳቀሰውን ካፒታል ከብሔራዊ ኢኮኖሚ ውስጥ እንዳናስገባ አይጋርዱብንም? እነዚህ ሀብቶች ሳይገቡ እነዚህ ሀብቶች ሳይቆጠሩ እነዚህ ሀብቶች የማን ናቸው ማን ነው የሚያንቀሳቅሳቸው የሚባለው ነገር ሳይገባ አሃዝ ውስጥ ሳይገባ
ያ የምናገኘው የጂኒ ኮኤፊሽንት ቁጥሩ ዲፍሌት ቢያደርግ ወይም ሊቀንስ አይችልም ወይ የሚል ጥያቄ አለኝ። እዚህ ላይ ምናልባት ስለሺ መልሶ እንዲገባበት የምፈልገው ነገር ቅድም ስለ ሀብትና ስለ እርዳታ ስለ ብድርና ስለ እርዳታ ያነሳው ጥያቄ አለ። አሁን ለምሳሌ ይሄ ፕሮዳክቲቭ ሴፍቲ ኔት የሚባለው በ3 ቢሊዮን ዶላር በየአመቱ ከሚመጣው እርዳታ የሚደረግ ፕሮጀክት እንደሆነ ነግሮናል እና ምን ያህል ብድር እንደተበደርንና ምን ያህል ደግሞ እርዳታ እንደሚገኝ በየአመቱ ይሄንንስ እዚህ ላይም ሪፍሌክት ብናደርግ ጥሩ ነው ላለው ወደ የሚቀጥለው ውይይት ውስጥ ከመግባታችን በፊት ጥሩ ስለሽ ይቀጥል። ኦኬ እንግዲህ ሀብት ክፍልን በተመለከተ እንዳልኩት የዛሬ መረጃ አይደለም 0.29 ወይንም 0.3 የሚለው ቁጥር የ2005 ነው። ምናልባት የዛሬ 9 አመት የነበረ ስታቲስቲክስ ነው። እሱ ላይ ስለሺ ያለፉት 9 አመታት በተለይ ያለፉት 7 አመታት መንግስት በተለይ ክሌም የሚያደርገው ሰፋ ያለ የኢኮኖሚ እድገት ተመዘገበበት የሚባለው አመታት ስለነበሩ ያንን ቁጥር የበለጠ ሊቀየረው ይችላል ብዬ አስባለሁ። እና እንዳልኩት unfortunately recent የሆነ ቁጥር የለንም የሀብት ክፍልን ሊያመላክት የሚችል እና ዛሬም ጭምር 0.3 ነው ብሎ ማለት ጥሩ አይሆንም። እንደውም ሶርሱን በአሁን ሰዓት መጥቀስ ከማልችለው አንድ ሶርስ አላስታውስም። ኢትዮጵያ ውስጥ ምናልባት በከፍተኛ ሁኔታ አዳዲስ ሚሊዮነሮች እየተፈጠሩ ያሉ ካሉባቸው የአፍሪካ ሀገሮች መካከል አንዷ እንደሆነች የሚያመለክት ዜና ማንበቤን አስታውሳለሁ። እና ይሄ ጥሩ የሚባል የሀብት ክፍል ዛሬ እንደሌለ አንዱ ማመላከቻ ነው። ስለዚህ ኢትዮጵያ ውስጥ እንደነገርኳችሁ ቀነሰ የተባለው ድህነት የተባለውን ያህል እየቀነሰ እንዳልሆነ ከዛም በላይ ግን ያለውን ስታቲስቲክስ እንኳን ብንቀበል ቀላል ነገር አይደለም። ከ1.25 ዶላር ወደ $2 የድህነት ወለድን መለኪያ ከፍ ስናደርግ ትክክል 40% ህዝብ ተጨማሪ ድሃ እናገኛለን። ይሄ የሚያሳየው የኢትዮጵያ መንግስት ከአሃዝ ፍቅር እንደያዘው ሰዎች $1 ከ25 ሳንቲም በታች የሚያገኙ ሰዎች በተቻለ አቅም ትንሽ እንዲሆኑ ነው የሚጥሩት እንጂ በዘላቂነት ሰዎች ከድህነት የሚወጡበትን ሁኔታ እንዳላመቻቹ ያሳያል። እና እንዳልኩት እኔ ምንም ጥያቄ ውስጥ የምከተው ነገር አይደለም። ኢትዮጵያ ውስጥ ድህነት ቀንሷል የሚለው ነገር ስታቲስቲክሱን እንኳን ብንቀበል ጥሩ ውጤት ተደርጎ ሊወሰድ ይገባል ብዬ አላምንም። ከዚህ የተነሳ ማለት ነው ሰዎች እርዳታ ላይ ዲፔንድ አድርገው የሚበሉ የሚጠጡትን ነገር ስላገኙ ኢትዮጵያ ውስጥ በእድገት ምክንያት ድህነት ቀንሷል የሚባለው ነገር ታማኝነት ሊኖረው አይገባም ብዬ ነው የምወስደው። ስለሺ በዚሁ ላይ እኔ አንድ ነገር ላንሳልህ። የዓለም አቀፍ የመገናኛ ብዙሃንም አንዳንድ ጊዜ በጣም ልብ የሚያማልሉ ርዕሶችን ስለ ኢትዮጵያ ሲጽፉ እናያለን። ያው ኢትዮጵያ እነሱ እንደሚሉት ብትሆን ሁላችንም ደስ ባለን ነበር። አሁን የምናወራው ነገር እውነታው እንደዛ እንዳልሆነ ነውና ከምን የመነጨ ነው ብለህ ታስባለህ? እንደዚህ አይነቱ እንግዲህ ምንድነው የዓለም አቀፍ የተቋማት ማለት የዓለም አቀፉ የሚዲያ ተቋማት የኢትዮጵያን እድገት የሚያራግቡበት ሁኔታ አለ ብዬ ነው እኔ የማምነው። ያን ያህልም ባለሙያ ጠርተው ስለ ጉዳዩ ትኩረት ሰጥተው የዘገቡበት ሁኔታ የለም። ዝም ብሎ አንድ በተለምዶ የሚጠቀስ ነገር አለ። በቻይና እና በሌሎች ኢስት ኤዥያን ካንትሪስ የታየ ነገር የሀገሮች ኢኮኖሚ በተከታታይ ላሉ አመታት ከ10% በላይ ካደገ ያ ኢኮኖሚ ከ10 አመት ባነሰ ጊዜ ውስጥ ሳይዙ ደብል ያደርጋል። ያንን ደግሞ ለ30 አመት ካደረግነው ከዛ የበለጠ ውጤት ይገኛል። እና ኢትዮጵያ ምናልባት በኤዥያ የታየው የኢኮኖሚ እድገት ሊደግሙ ከሚችሉ የአፍሪካ ሀገሮች መካከል ልትመደብ ሁሉ ትችላለች የሚል በትክክል
ነገሮችን ያላገናዘበ መሬት ላይ ያለን ሁኔታ ያላገናዘበ የጋዜጠኞች ስራ ነው ብዬ የምወስደው። ምክንያቱም በኤዥያ የታየው የእድገት ተአምር ኢትዮጵያ ውስጥ እየሆነ ካለው ነገር በፍጹም የሚለያይ። ኤዥያ ውስጥ የታየው እድገት ትራንስፎርማቲቭ፣ ኢኮኖሚው ትራንስፎርም ነው ያደረገው። እስቲ እንየው የኢትዮጵያን ኢኮኖሚ። በ2003 ዓመተ ምህረት የአግሪካልቸር ድርሻ 43% ነበር። በ2013 የአግሪካልቸር ድርሻ በኢኮኖሚ ውስጥ 50% ነው። ይሄ ጤናማ አይደለም። በኤዥያ ውስጥ ይህንን አይነት አካሄድ የታየው ምንድነው? አግሪካልቸሩ እየቀነሰ በኢኮኖሚ ውስጥ ያለው ድርሻ፣ ኢንዱስትሪው እያደገ የመጣበት ሁኔታ ነው የታየው። ይሄ ምክንያት አለው። ለምንድነው ይሄ ምክንያት የሚኖረው? ብዙ ጊዜ በአግሪካልቸር የሚገኝ ምርት ሲያድግ የአግሪካልቸራል ምርቶች ዋጋ ከመቀነስ ውጪ የሀገርን ኢኮኖሚ በደንብ የማሳደግ እድሉ ጠባብ። በኢንዱስትሪ ግን የሚገኝ እድገት ዘላቂነት እንዳለው ከዛም በላይ ደግሞ ከሀገር ውጪ ያለንም ገበያ ያማከለ መሆኑ ልዩ ያደርገዋል። እንግዲህ ሌሎች ነገሮችን ሳንጨምር ማለት ነው። የሚቀለው ዝም ብሎ 10% ወስዶ ለ10 ዓመት ኢትዮጵያ ስላደገች በኤዥያ የታየውን ተአምር ትደግማለች ማለቱ ስለሆነ ባልተገናዘበ መልኩ እንግዲህ ጋዜጠኞች ይህንን ነገር ሲያራግቡት እናያለን ማለት ነው። ጥሩ ደረሰ ያነሳው በተለይም በኢኮኖሚ ውስጥ ቁልፍ ሚና ያላቸው በኢትዮጵያ እንደሚታወቀው በተለይ ከቅርብ ዓመታት ወዲህ ጡንቻው እየፈረጠመ ያለው በገዢው ፓርቲ ባለቤትነት የሚገኘው የኤፈርት የኢንዶመንት ድርጅት አለ። በሀገሪቱ ቁልፍ የሚባሉ የኢኮኖሚ ተቋማት ውስጥ ተሳታፊ ነው። ከፍ ያለው መጠን ያለው ገንዘብም ያንቀሳቅሳል። ይህ ተቋም ከጊዜ ወደ ጊዜ አቅሙ እየጨመረ ነው ያለው። በበርካታ የንግድ መስኮች እየተሳተፈ ነው ያለው። እንዲህ አይነት በተለይ በፖለቲካ ቡድኖች የተያዙ የኢኮኖሚ ተሳታፊዎች በሚኖሩበት ጊዜ በዚህ ቅድም በመናነሳው በተለይ የኢኮኖሚው ተጠቃሚነት ምን ያህል ፍትሃዊ በሆነ መንገድ ይዳረሳል የሚለውን እንዴት ነው የምናየው በዛ ውስጥ? እኔ መቼስ የሀብት እኩል አለመከፋፈል በጣም ልናየው ልንመለከተው የሚገባ ጉዳይ ነው ብዬ አስባለሁ። ምክንያቱም ተፈጠረ የሚባለው እድገት በሰዎች ህይወት ላይ ለውጥ ማምጣቱንና ለማውጣቱን ለማወቅ ማየት የሚገባን ነገር ማን ነው ያንን ሀብት የሚይዘው፣ ማን ነው ያንን ሀብት የሚቆጣጠረው የሚለው ነው። እና እነዚህን ድርጅቶች በፖለቲካ ፓርቲ የተመሰረቱ በንግድ ውስጥ የሚንቀሳቀሱ የንግድ አውታሮችን የተለያዩ ሴክተሮች ሲሚንቶ ማምረት ሊሆን ይችላል፣ ምግብ ወይም መጠጥ ለምሳሌ ቢራ ፋብሪካ ሊሆን ይችላል፣ ወይም የትራንስፖርት አገልግሎት ከባድ ጭነት ቀላል ጭነት ሊሆን ይችላል። በእንደዚህ አይነት ንግድ ውስጥ የሚሰማሩ መንግስት የሚያወጣውን የንግድ ጨረታና የንግድ ኦፖርቹኒቲ በሙሉ ከማንም ቀድመው ዋጋ ሰብረው ሊያገኙ የሚችሉ በኢኮኖሚ ገበያ ውስጥ ዳኛም ተጫዋችም ሆነው መንቀሳቀስ የሚችሉ በእንግሊዘኛው ፓራስቴታል ወይም ፓራፓርታል ይሏቸዋል። እንደዚህ አይነት የንግድ አውታሮች ባሉባቸው ኢኮኖሚዎች ውስጥ የብሔራዊ ኢኮኖሚው አሃዝ የሚነግረን ነገር ማመን በጣም ይከብዳል። ምክንያቱም እነዚህ ፓርቲዎች በኢኮኖሚ ውስጥ ያላቸውን የጥቅም ወይም የቢዝነስ ኢንትረስታቸውን ግልጽ አድርገው ማውጣት ስለማይፈልጉ ማለት ነው። ይሄ ካላወቅን፣ ይሄ መረጃ እስከሌለን ድረስ ኢኮኖሚው አድጓል ወይም እንደተባለው በጣም ትልቅ ለውጥ እየመጣ ነው የሚለውን ነገር የምንቀበለው ጨው ነስንሰንበት ነው መሆን ያለበት ብዬ ላሰምርበት እወዳለሁ። ሁለት ነገሮች ብዬ ጥያቄህን መልስ ልጨርስ አድርገው። አንደኛ የተለያዩ መረጃዎች የሚያሳዩት ከባድ የሆነ የካፒታል እንቅስቃሴ ከኢትዮጵያ ወደ ውጭ ይደረጋል። በብዙ ሚሊዮን የሚቆጠር ዶላር ከሀገር ውስጥ እንደሚወጣ መረጃዎች ይጠቁማሉ። ይሄ ሀብት የማን ነው? ማን ነው የሚያወጣው የሚለው ጥያቄ። ሁለተኛ ይሄ ሀብት የት ነው የሚደርሰው?
በስዊስ ባንኮች ውስጥ ነው የሚቀመጠው? በሌሎች ኢንዱስትሪዎች ውስጥ ገብቶ ይንቀሳቀሳል? ለምሳሌ በስቶክ ትሬድ፣ በዓለም ስቶክ ትሬድ ውስጥ ገብቶ ይንቀሳቀሳል? በኢንቨስትመንት ውስጥ ነው የሚንቀሳቀሰው? ይህንን ሀብት የሚዘውሩ ሰዎች በሌሎች ሀገሮች ውስጥ በልማት ላይ ኢንቨስት ያደርጋሉ፣ አዳዲስ ሆቴሎች ይከፍታሉ፣ አዳዲስ ንግዶች ይሰራሉ። የሚያገኙትን ትርፍ የት ነው የሚያስቀምጡት የሚለውን ሁሉ እንድንጠይቅ ያደርገናል። አሁን ወደ ኢትዮጵያ የሚገባ ሰው በሙሉ የሚገረመው በተለይም የውጭ ሀገሩም ሰው ሲሄድ የሚያነሳልን ነገር ከተማው አዲስ አበባ ተቀይራለች። ድሮ ያልነበራት ብዙ ነገሮች አሏት። መንገዶች ተሰርተዋል። እነዚህ ሁሉ ነገሮች እየሆኑ በሀገሪቱ ምንም አልተሰራም ወይም ደግሞ የተሰራው በቂ አይደለም እንዴት ትላላችሁ? ሀገሪቱ አይታ ማታቃቸውን ብዙ ነገሮች እያገኘች ነው የሚል ሐሳብ የሚሰነዝሩ አሉ። ይሄንን ሐሳብ ስለሺ እስቲ እንዴት አድርገህ ነው የምታየው? እንግዲህ አዲስ አበባ ውስጥ ያለውን ለውጥ በተመለከተ የሚታዩ ለውጦች አሉ። ይሄ በጎ ነው፣ እንደ መጥፎም ሊታይ አይገባው። ግን መወሰድ ያለበት ምንድነው? ኢትዮጵያ እኮ የ90 ሚሊዮን ህዝብ አገር ነች። የዛ የ90 ሚሊዮን ህዝብ ዋና ከተማ ነች እንግዲህ አዲስ አበባ። ከአዲስ አበባ ቀጥሎ የምንጠራው ከተማ ማንን ነው? ሌሎቹስ ከተማዎች በዚህ መጠን እየተስፋፉ እያደጉ ናቸው ያሉት? ይሄ መመለስ ያለበት ጥያቄ ይመስለኛል። አዲስ አበባ ውስጥ እውነት ያለው መስፋፋት ከቀደመው ጊዜ አንፃር ምናልባት የተሻለ ይሆን እንደሆነ ነው እንጂ የአዲስ አበባን ህዝብ መሰረታዊ ፍላጎት በማሟላት አንፃር የውሃ በለው፣ የጤና በለው፣ የትምህርት በለው በበቂ ሁኔታ ውስጥ ነው ወይ ያለችው? ዛሬም እኮ አዲስ አበባ ውስጥ በአንድ ክፍል ውስጥ 20 ሰው እንደሚኖር እንሰማለን። ዝም ብለን የተወሰኑ ህንጻዎችን ቆጥረን አዲስ አበባ ተለውጣለች ማለት ትርጉም የሚሰጥ ነገር አይደለም ለባለሙያ። ዝም ብሎ ከላይ ለሚመለከት ሰው ትልልቅ አዳዲስ ሆቴሎች እየተሰሩ ናቸው። እነዚህ ሆቴሎች ምናልባት በብዙ ያደጉ ሀገሮች ካሉ ሆቴሎች የሚወዳደሩ እንጂ የሚያንሱ አይደሉም። እንግዲህ ግንጥል ጌጦችን መፍጠር ይቻላል። የሚታዩ ትልልቅ ነገሮችን አስቀምጠህ መሰረታዊውን ችግር ትልቁን የቤት ስራህን ሌሎች እንዳያዩና እንዳይመለከቱ ማድረግ ትችላለህ። አዲስ አበባ ውስጥ የሆነ ያለው ነገር ያ ነው። እስቲ ስንቱ ነው ፕሮፐር የሆነ መጸዳጃ ቤት ያለው አዲስ አበባ ውስጥ? ስንቱስ ቤት ነው ውሃ ከ24 ሰዓት ውስጥ የማይቋረጥበት፣ መብራት የማይቋረጥበት? አዲስ አበባ ውስጥ እኮ ምናልባት የኤሌክትሪክ ሰርቪስ ማግኘት አቅቷቸው ዛሬም ላምባ የሚጠቀሙ ሊኖሩ ይችላሉ። እና ይሄ እንደው ለተራው ሰው ትንሽ ትርጉም ሊሰጥ ይችል ይሆናል። ነገር ግን ነገሩን በቅርበት ለተመለከተ ሰው ከነዚህ ህንጻዎች ጀርባ ስላለው ደሃ ህዝብ ኑሮ፣ አዲስ አበባ ውስጥ ስላለው ደሃ ህዝብ ኑሮ መገንዘብ እና መረዳት መቻል አለበት። አዲስ አበባ እኮ ዛሬ እጅግ በጣም ውድ ከሚባሉ ከተሞች መካከል ነው እኮ የምትመደበው። አዲስ አበባ ከተማ ውስጥ እኮ ዛሬ አንድ ሲኒ ሻይ ለመጠጣት ምናልባት 5 ብር መከፈል አለ። 5 ብር ከኪሱ አውጥቶ እንዳልነው እንግዲህ 70% የሚሆነው የኢትዮጵያ ህዝብ በቀን ከ40 የኢትዮጵያ ብር በታች እያገኘ አንድ ሲኒ ቡና ለመጠጣት 5 ብር ከከፈለ ለቤት ኪራይ ምን ይከፍላል? ቡና አይጠጣም ማለት ነው። ለምግብስ ምን ይከፍላል? አንድ ኮሽሮ ወጥ አዲስ አበባ ውስጥ ዛሬ 20 ብር የሚበላበት። ይሄ እንደውም ትልልቆቹን ቦታዎች ሳልጠቅስ ነው ይሄንንም ነገር። እና አዲስ አበባ ውስጥ ያለው ነገር ከውጪ ስታየው ጥሩ ቢሆንም በምን መሰረት ላይ ነው እነዚህን በግልጽ የሚታዩ ትልልቅ ነገሮች የተገነቡት? ሌላ ጥያቄ። መሰረቱ የለም። እና በዚህ እንደው ልንደሰት ወይንም ልንገረምም አይገባም ባይ ነኝ። እንግዲህ ደረሰ ጌታቸውንና ኢኮኖሚስቱን ስለሺ ጠናን አመሰግናለሁ። እንግዲህ ባለሙያዎቹ የሰጡትን ትንተና ሰማችሁ። እናንተስ ምን ትላላችሁ?
በትዊተር እና በፌስቡክ አድራሻችን ዋዜማ ራዲዮ ላይ ሐሳባችሁን አጋሩን። አሊያም wazemaradio@gmail.com wazemaradio@gmail.com ላይ ጻፉልን፣ ተሳተፉ፣ ሐሳባችሁን አካፍሉን። አብሬያችሁ ቆየሁት አርጋዋሽኔ ነኝ ከዋዜማ ሬዲዮ።